በሉት እንዴ ይሄ ውሸታም ነው እናንተ እኔ አልቻልኩሽም በቃ እሺ ተሸነፍያለሁ ኧረ አንተ እንደ ወንድ ልጅ ቆፍጠን በል እንጂ የምን መልፈስፈስ ነው እስኪ ባልና ሳየኛ ኧረ በቃ ርዕስ ቀይሩ እንዴ በቃ እናንተ ፍቱ እኔና እናንተ አበሳጫው ሌላ ታሪክ ውስጥ እንዳንገባ እኮ ኪራይ እስኪ ንገራቸው እንዲሁም ኪራ እኔ ዝም ብዬ ሳስበው ሁለቱም ምንም አልተመቹኝም እንደው ሰርጉን ራሱ የሚያደምቁት አልመሰለኝ የሚያፈዙት እንጂ ሌላ ሚዜ ቀይር ኧረ ይሻላል አዎ አንቺ ከመለክሽ እንዴ ሄሎ ወይ እንዴት ነሽ አይ አልገባሁም ስራ ቤት ነኝ እንዴ የት አዲስ አበባ አሁን በቃ እሺ መጣሁ እሺ ምን ነው እነዚህ የመጡ ነው ጋሼም አሉ ሰርጉስ ሊቀር ነው ወይኔና ችግር አለብሽ በቃ ቤቱን እንደሚሆን አድርግ እኔ እጄ ልቀበላቸው ደርሰዋል በቃ ብሬ መጣ እሺ እኔም ልምጣ ወይኔ ቆይ ግን እኔ የምለው ሰርጉን እበላለሁ ብዬ ሲጠብቅ ጭራሽ አማትየው እዚህ መጥተው አረፉት ምን ጉር ናቸው ቢቀሩስ ወይኔ እኔ የሚቆጨኝ ግን ያ እርጎና እርዴ የተለቀለኩት ነው ፊቴ ላይ ብበላውስ እንደው ትበላው የለ ትከናነቡ አማራት አሉ ሰው እርጎ ለፊቱ ይቀባል ወይኔ ኒና ለራሴ እየለመንኩኝ ወይኔ እርጎ ይቆጨኝ እንግዲህ አውጥቻለሁ ሰው ነገር አባ እንደው እዚህ ሚዜ የለሽ ምኑን ከምኑ ታደርጊዋለሽ ብቻሽን እሱማ ከባድ ነው ግን አውቃለሁ ህዝቡማ ምን አይነት ወግ እንደደረሰሽ ማወቅ አለበት ግን ደግሞ እዚህ ብቻሽን የሰራሽው ነገር አንሶ በኋላ እንዳንዋረድ እሺ አባ ምን ማድረግ እንችላለን ታዲያ እንደው ልጄ ቅር ካላለሽ መልስ ልጥራሽ እንደው ሰውም ቢሆን ቀጥሬ አሰራለሁ እሺ ይቻላል እንደ ሀሳብ ነው አንቺ የሚከፋሽ ከሆነ ይደገስ እንደሆነው ይሁን በዚህ ቅስፈት እኮ ሰው አጣሁ አባት ተጨናነቅ አንተ በርግጥ እኔም ከአባቴ ቤት በክብር ወግ ማድረግ አይቼ በወጣ ምኞቴ ነበረ ግን ደግሞ መሆን ካልቻለ እኛ ምንም ማድረግ አንችልም መሆን ያልቻሉ ነገሮች ሁሉ በምክንያት ናቸው እና ደግሞ ለመልካም ነው እዛ ኪራ የሚደግሰው ድግስ ከበቂ በላይ ነው እዛ እንሄዳለን ከልብሽ ነው ልጅ እንዴ አባ እኔ እኮ አንተን ማስጨነቅ አልፈልግም ዋናው ነገር ሰርግ መሰረጉ ነው በዛ ላይ አንተ እዛ ትኖራለህ ጽናት ሰርጓን ትታ ወደ ኪራ ቤት ምን እንደሄደች አባቷ ጋር ተስማማች አባቷ ግን ይሄንን ትመልስልኛለች ብሎ አልጠበቁም ነበር እዚህ ብቻሽን ደግሰሽ ከምትቸገሪብኝ ለምላሹ ሰው ቀጥሬም ቢሆን አሰርቼ እጠራሻለሁ ይሏታል በዛን ሰዓት ላይ ግን ጽናት ምንም አላንገራገረችም ምን የምፈልገው ያንተን ደስታ እንጂ የኔን አይደለም ትላለች ሰኒ እንግዲህ በጆከር ቀንታለች ማለት ነው ጆከር አሁን ላይ በጣም የሚያስፈልጋት ጓደኛዋ ሆኖላታል ከዛ ከጉዲ አውጥቶ አሁን ላይ እንድትስቅ እንድትጫወት አድርጓታል ከሊና ጋር ግን ስታየው በጣም ተናዳ ነበር እሱም እሷን ለማናደድ የማይጠራው ነገር ስላልነበረ ቅጥል እንዳርክሽ ቅጥል አደርግሻለሁ ብሎ ቀጥሏል ማለት ነው ሰኒ በዚህ ሰዓት ላይ እንጭርጭር ብላ አሁን ላይ ደግነቱ ውጭ ላይ መሆን ጠቀመህ እንጂ አሳይህ ነበር አሁን ላይ እንዴት እንደማረግህ እኔ ነበርኩ የማቀው ትለዋለች ጆከር ምግብ ሊበላ እንደገባ ወደ ኩሽና በዛን ሰዓት ላይ ኪያ ትመጣበታለች ኪያ ስትመጣ እጁን ያንቀረፈፈ ወደ ታች ይቀመጣል ኪያ ደግሞ እንግዲህ ወደ እንትኑ ነበር ለመታጠብ የገባችው እዛ ታጥባ ስትዞር ስትል ነበር ቆይ ምንድነው በዚህ ሰዓት ላይ እንደዚህ የሆንኩት ብላ ዞር ስትል ምግቡ ከች ብሎ አገኘችው ማነው በዚህ ሰዓት ደግሞ የሚበላው ብላ ወደ ሰው ትቀርብ ሩጣ ስትጮህ መተያዘውን ምግብ ባፏ ውስጥ ያስገባዋል እንዲያትጮህ ምን ነው በዚህ በሌሊት አስጮኸሽ ልታወርጃቸው ነው እንዲያሳብሽ ብሎ እሱም በዛን ሰዓት ላይ ባፏ ሙሉ ይሰጣታል
ከዛ በቃ አብረን እንብላ ብላ ስትበላ፣ ቆይ አንቺ ምን ብለሽ ነው የምትበይው? ለእኔ እኮ ነው ይሄ ምግብ የተመጣልኝ ይላታል። እንዴ ቆይ ለምንድን ነው ምግቡንም አልበላው ትላለች። ሰኒ ሊና ልጁን ልትደፍረው ነበረ። ልጁ የግዴታ ፍራቻ እንደሆነ እያወቀችም፣ ሊና ግን ዝላይ ምንም ልትረዳው አልቻለችም። ኪራ ተይ ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? ልጁን እኮ አስጨንቀሽ ገደልሽው ይላታል። እሷ ግን ከማስጨነቅ ወዲህ ኋላ እያለች አይደለም። አሁን ላይ እሷ የምትፈልገው ራሷን ፈታ አድርጋ ነው መኖር የምትፈልገው። በዚህ ሰዓት ላይ እንግዲህ ምንም ይሁን ምንም ራሷን እንትን ማለት ወዲህ ኋላ እያለች አይደለም ማለት ነው። አይ ሰሊና የራሷን ሙድ ብቻ ነው ማራመድ የምትፈልገው። ሰኒ በቅናት እንግዲህ ጆከር ጋር ስትሆን ገትታ ይዛት ትሄዳለች። ቦጋሉ ደግሞ እንከተላት እንዴ ትላለች። ሽማግሌው እንግዲህ ሚስቱ ጠፍታበት እዚህ ወየው 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 ይላል። ያንቺ ስቃይ ወይኔ ስቃዬ ወይኔ ስቃዬ እያለ ጽናትን ሲያሰቃይ የነበረው ጀግና ዛሬ ደግሞ እሱ ብቻውን ወየው ወየው ይላል። እና ጽናትም ትተውት ወደ ከተማ ገቡ። ብርቄም ትታው ወደ ከተማ ገባች። የሰው ሁሉ አሳቅሽብኝ ነው እንጂ የእሷ ናፍቆት ወይም የእሷ ፍቅር ይዞት አይደለም። ለምንድን ነው እንደዚህ እየሆነ ያለው? ፍቅር እንደዚህ እንደ ጅል ያደርጋል እንዴ? እንግዲህ የኪራና የጽናት ሽምግልና በደማቅ ሁኔታ ተከናውኗል። ኢትዮጵያ የአገር ቤት ሽማግሌ እንደዚህ ድምቅ ፍክት ብለው ወደ ሽምግልና ሲሄዱ በጣም ደስ የሚል ነገር ነው። በጣም ሽማግሌዎች ተመራርቀው ሽማግሌዎች ለአመት አመት ያድርሰን ብለው ተመራርቀው ወደ ሁሉም ወደ የቤታቸው ለመሄድ ዝግጅት ላይ ናቸው። የናሆሚ አባት የወግ ማዕረጉን አይቶ ማዕረጉን ደንቡንና ሕጉን በተነም ባለ ሰዓት ላይ አሁን ላይ በጣም ደስ የሚል ነገር ነው እያካሄድን ያለ ነው ይላል። ጽናትም በደስታና በፍትን ትዘላለች። በዛን ሰዓት ላይ እንግዲህ የበግና አበባ ወደ ቤት ይዘው አልገቡም ነበረ። መጀመሪያ እሺ ሳንባል ብለው አሁን ላይ እሺ ሲባሉ ናሆምና ቅዱስ አበባው ሊያመጡ ወደዛ ሄደዋል። ይሄን ጅን የሆነ በግን ያልስብም ይላል እንግዲህ ናሆሜ በጉንም ይዞ ወደ ቤት ለመግባት ከቸችላ ማለት ያላቸው አማራጭ አንድና አንድ ብቻ ነበር። በጉን እየጎተቱ ወደ ቤት ሲሄዱ በጉ ዲባቡ እንዴት አባቱ ደስ እንደሚል እነ ናሆም የቆመውን ሽማግሌዎቹን አስተናገዱ። ሽማግሌዎቹን ታስተናገዱ በኋላ እንደ ሀገር እንደ ወግ እንደ ባህላችን ተመራርቀን ሁላችንም ወደ መጣንበት እንሄድ ይላሉ የናሆም አባት። ምርቃኑ እንደደራ ምርቃኑ እንትን እንዳለ እንግዲህ ፏ ብትን ብለው ወደ ሀገራቸው ለመሄድ ዝግጁ ላይ ሆነዋል። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ተረፍርፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ። ጽናት ዛሬ ፍልቅልቅ ብላለች። ዴቭም የሷን ደስታሽ ደስታዬ ነው ብሎ እንግዲህ ፍልቅልቅ እንድትል አድርጓታል።